የፑሽካሽ አሬና በሮች ተከፈቱ። መብራቶቹም በሩ። ስቴዲየሙ ሁለቱም ደጋፊዎች በጩኸት ተናወጠ። መሃል ዳኛው የጨዋታ ማስጀመሪያ ፊሽካቸውን ነፉ። ፊልሚያው ተጀመረ። ጀርመናዊ አጥቂ ሃቨርትዝ በ6ኛው ደቂቃ ከአስቸጋሪ አቅጣጫ ግሩም ግብ በማስቆጠር አርሰናልን ቀዳሚ ያደረገ። እስከ 65ኛው ደቂቃ የአርሰናልን መረብ የሚደፍር ተጫዋች ጠፋ። 65ኛው ደቂቃ ላይ ግን አንድ ነገር ተፈጠረ። ይህ ነበር የሆነው። የፒኤስጂው ክቪች ካቫርቴዝ ኬሊያ በአርሰናሉ ክርስቲያን ሞስኬራ የፔናልቲ ቦክስ ውስጥ ጥፋት ተሰራበት። ዳኛው ቫር ተመለከቱ። ፍጹም ቅጣት ምት ሰጡ። እናም እነዚህ አርሰናሎች ከቶ ቢመኙሽ ወለም ዘለም አትበይ ፈረንሳይ ነው ቤትሽ ያስባለችውን ግብ ኦስማን ዴምበሌ ከመረብ ቀላቀለ። ጨዋታው በ90 ደቂቃውና ተጨማሪ ሽርፍራፊ ደቂቃዎች በ1-1 አቻ ውጤት ተጠናቀቀ። ፒኤስጂ 72% የእግር ኳስ ቁጥጥሩን መውሰድ ቻለ። አርሰናል በግሩም የመከላከል ብቃትና በካውንተር አታክ የተዋጣለት ሆኖ አመሸ። 30 ደቂቃ ተጨመረ። ነገር ግን ምንም ጎል ሊቆጠር አልቻለም። የፍጹም ቅጣት ምት ድራማው ተጀመረ። ፓሪስ ሴንት ጀርሜኖቹ ከተሰጡት 5 ፍጹም ቅጣት ምቶች ውስጥ 4ቱን ማስቆጠር ቻሉ። በአንጻሩ አርሰናል ከ5 ውስጥ 3ቱን ብቻ ነው ማስቆጠር የቻሉት። ታሪክ ራሷን ደገመች። ፓሪስ ሴንት ጀርሜን ለተከታታይ 2ኛ ዓመት የአውሮፓ ቻምፒዮንስ ሊግን ዋንጫ ከፍ አድርጎ መሳም ቻለ። Nuno Mendes, third PSG penalty saved! Too close to Raya, hit with power, but not with accuracy. Declan Rice for Arsenal. Yes! Steered confidently into the bottom corner. And the shootout is square again. Hakimi for PSG. He sends Raya the wrong way. The defending champions are 3-2 up in the shootout. Martinelli, just stopped it into the top corner of the net. Take that, 3-3. A very calm job of sending Raya the wrong way and steering it in. And so everything now. Oh, it's way over. Way over. It's Paris Saint-Germain on repeat. Encore. The Champions League trophy is going nowhere. PSG are not letting go of it.